ሰላም ጤና ይስጥልን። ይህ ቀኝ ቲዩብ ነው። ዛሬ ሁለት ሀሳቦች ላይ እንድንወያይ ይዤ የመጣሁባቸው ርዕሶች አሉ። እነዚህ ርዕሶች ላይ እንድንወያይ ጋብዣችኋለሁ። ይህ ቀኝ ቲዩብ ነው። ቀኝ ቲዩብን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። እናመሰግናለን። ዛሬ እንግዲህ የምናወራበት ርዕስ አሉታዊ ኃይልና አዎንታዊ ኃይሎች ናቸው። እነዚህ አሉታዊና አዎንታዊ ኃይሎች ምን አይነት ናቸው? ስራቸውስ ወይም ደግሞ ባህሪያቸውን እንወያያለን። አብራችሁን ቆዩ። እንግዲህ አዎንታዊ ኃይል የሚባለው ወይም ኔጌቲቭ ፓወር የምንለው በሰው ህይወት ውስጥ ሁልጊዜ አብረውን የሚንቀሳቀሱ ኃይል ነው። ይህ ኃይል አወቅነውም አላወቅነውም በእኛ ህይወት ውስጥ ሁልጊዜ አብሮን ይኖራል። ያወቀው ሰው ይጠቀምበታል፣ ያላወቀው ሰው መፍትሄውን በመፈለግ ጊዜውን ያባክናል ማለት ነው። እንግዲህ አሉታዊ ኔጌቲቭ ፓወር ማለት ለምሳሌ ሁለት ሰዎች አንድ ላይ ቢቀመጡ እነዚህ ሁለት የተቀመጡ ሰዎች ባለመነጋገር፣ ባለመስማማት መካከላቸው ያለው ኢነርጂ ኔጌቲቭ ፓወር ወይም አዎንታዊ ኃይል ልንለው እንችላለን። ይህ አዎንታዊ ኃይል በአንድ ሰው ላይ ከፍ ያለ ቦታ ሲኖረው ከዛ ከሁለተኛው ሰውዬ ጋር የመግባባት የመነጋገር እድልን ይነፍቃል ማለት ነው። ይህ ኃይል በሰውነታችን ውስጥ ቁጭ ያለ ኃይል ስለሆነ ስለማይታይ አናውቀውም። ነገር ግን ባህሪያችን እየመሰለን ብዙ ጊዜ ተሸውደን ይህን አዎንታዊ ኃይል ሳናወጣ ለረጅም ዓመት አብረን ይዘን እንንቀሳቀሳለን ማለት ነው። ይህ አዎንታዊ ኃይል ያላቸው ሰዎች ብዙ ጊዜ ከሰው ጋር የመግባባት ኃይል እጥረት አለባቸው። ይህ ኃይል በእያንዳንዱ ሰው ውስጥ መጠኑ ቢለያይም ኔጌቲቭ ኢነርጂ ወይም አዎንታዊ ኃይል አለ ማለት ነው። አንዱ ሰው ላይ ከፍ ብሎ የመታየት እድል አለ፣ አንደኛው ላይ መጠነኛ፣ አንደኛው ላይ ደግሞ ፍጹም እስካለመታየት ደረጃ ይደርሳል። ግን መጠኑ ይለያያል። እንግዲህ ችግር የሚፈጠረው ይህ አዎንታዊ ኃይል ከፍ ሲል ነው ማለት ነው። ፐርሰንቱ ሞር ከፍ ባለ ቁጥር ተጽዕኖም ከፍ ያለ ይሆናል። እስኪ ይህ አዎንታዊ ኃይል ኔጌቲቭ ፓወር ምን አይነት ጉዳቶች አሉት የሚለውን እንመልከት። አንደኛ ጉዳቱ ጤና ላይ፣ የሰውነት አቋም ላይ ትልቅ ተጽዕኖ ያመጣል። ቶሎ የማርጀት ሰውየውን ቶሎ የማስረጀት ባህሪ ያለው፣ ያለ እድሜ ያለ ጊዜው ሰውየውን እንዲሞት ያደርገዋል። እንዲያውም በአእምሮ ላይ የአእምሮ እክል እንዲታወቅበት ያደርጋል። በቤት ውስጥ ሁልጊዜ እጥረት ይታይበታል። የእጥረት ሰው ይሆናል። የችግር ሰው በችግር ብዙ ጊዜ የተሰቃየ ይሆናል። ይህ ማለት ሁሉም ሰው ችግረኛ ነው ማለት ሳይሆን ፖዚቲቭ ኢነርጂ ካላቸው ሰው ይልቅ ኔጌቲቭ ኢነርጂ ያላቸው ሰዎች ብርም ለምሳሌ በብር ብናየው ብርም ኖራቸውም አልኖራቸውም ችግሩ እነዚህ ኔጌቲቭ ኢነርጂ ያላቸው ሰዎች ላይ ይበዛል ማለት ነው። የፈጠራ አቅም የላቸውም። የመፍጠር አቅም አይኖራቸውም። የፈጠራ ኃይላቸው በዚህ በኔጌቲቭ ኢነርጂ የተሸፈነ ነው ማለት ነው። ከሰው ጋር የመግባባት እድላቸው በጣም የቀነሰ ነው። ጸበኛና ተነጫናጭ ናቸው ማለት ነው። እንግዲህ ይህ ኔጌቲቭ ኢነርጂ በእኛ ውስጥ መኖሩን እነዚህ ምልክቶች ናቸው። ይህን ምልክት ካየን በኋላ ወደ መፍትሄው እንመጣለን። ለዚህ ኢነርጂ ለዚህ አዎንታዊ ኢነርጂ ምን አይነት መፍትሄ እንሰጠዋለን የምንለው የፖዚቲቭ ኢነርጂን አትራክሽን ካየን በኋላ ወደ መፍትሄው እንመጣለን። ፖዚቲቭ ኢነርጂ ያላቸው ሰዎች ምን አይነት ሰዎች ናቸው ብለን ስንል አንደኛ ፊታቸው ብሩህ ነው፣ ፈካ ያሉ ናቸው፣ የአእምሮ ሰላም አላቸው፣ ደስተኛ ናቸው፣ ጤናማ የሰውነት አቋም አላቸው። እነዚህ ብዙ ጊዜ ፖዚቲቭ ኢነርጂያቸው ከፍ ያለ ሰው ጤናማ የሰውነት አቋም አላቸው። እንዲሁም ረጅም እድሜ የመቆየት በሰላም በበሽታ ሳይጠቁ ረጅም እድሜ የመቆየት በሽታን የመቋቋም ኃይል አላቸው። ምክንያቱም ይህ ፖዚቲቭ ኢነርጂ በውስጣቸው ባለ ጊዜ በሽታን የሚቋቋሙበትን ኢንዛይሞች ወይም ደግሞ ንጥረ ነገሮችን ሰውነታቸው ቶሎ የማመንጨት ኃይል አለ ማለት ነው። እድሜያቸው ረጅም ነው። ብዙ ጊዜ የመኖር እድል አላቸው።
ጤናማ ግንኙነት አላቸው። ጤናማ ግንኙነት ይህ ፖዚቲቭ ኢነርጂ ከሌሎች ከነሱ ከመሰሏቸው ሰው ጋር ጤናማ የሆነ ግንኙነት ያሳያሉ። እንዳውም ለአንዳንድ ሰዎች የደስታ ምንጭ የመሆን እድል አላቸው እና ነገሮች ቶሎ ይሳኩላቸዋል። የሆነ ነገር በሞከሩ ቁጥር ነገሮች ቶሎ የመሳካት እድል አላቸው። ሌላኛው ደግሞ የፈጠራ አቅማቸው በጣም ከፍ ያለ ነው። የመፍጠር አቅም ያላቸው በዚህ ምድር ላይ ብዙ ነገር የፈጠሩ ሰዎች ፖዚቲቭ ኢነርጂ ወይም አዎንታዊ ኃይል ያላቸው ሰዎች ናቸው ማለት ነው። ፖዚቲቭ ስፒሪት ያላቸው ሰዎች ብዙ ዓለም ላይ ቴክኖሎጂ፣ ፈጠራ፣ ሕክምና ላይ የተለያዩ ነገር ላይ የሚሰማሩት እነዚህ ፖዚቲቭ ኢነርጂ ያላቸው ሰዎች ብዙ ጊዜ የፈጠራ ኃይል አላቸው። ምክንያቱም ከጥረት መንፈስ ሳይሆን የሚያገኙት ከዚሁ ከፖዚቲቭ ስፒሪት የሚያገኙት ኢነርጂ ወደ ፈጠራና ወደ ትክክለኛው መንገድ ይመራቸዋል ማለት ነው። ይህ ኔጌቲቭ ኢነርጂን እንዴት ከሰውነታችን ውስጥ እናስወግድ፣ በምን መልኩ ከዚህ ኃይል እንላቀቅ የሚለውን እናያለን። የመጀመሪያው መፍትሄ ሊሆን የሚችለው የማንደራደርበት ቢቻል ይህንን የምናደርገው ሁልጊዜ ቢሆን እመክራለሁ። አንደኛ ጥሩ የጸሎት ህይወት እንዲኖረን ማድረግ። ሁልጊዜ የማይቋረጥ ጥሩ የጸሎት ህይወት ያለው ሰው ከኔጌቲቭ ኢነርጂ የመላቀቅ ኃይል አለው ማለት ነው። ምክንያቱም ፖዚቲቭ ኢነርጂን የመሳብ ኃይል ያለው ዋናኛው ጸሎት ስለሆነ ይህ ፖዚቲቭ ኢነርጂ በመጣ ቁጥር ያ ኔጌቲቭ ኢነርጂ እናንተ አእምሮ ውስጥ ሊቀመጥ ስለማይችል ማለት ነው። ጨለማ ከብርሃን ጋር ምን ህብረት አለው እንደተባለው በመጽሐፍ ቅዱስ ላይ ይህን ኢነርጂ ሞር በሰበሰባችሁ ቁጥር የጨለማው ኃይል ከናንተ እየቀነሰ ይሄዳል ማለት ነው። መልካም ሐሳቦችን በአእምሮ ማመላለስ። ብዙ ጊዜ መልካም ሐሳብ በአእምሮ ማመላለስን ቁጥር ያ ኔጌቲቭ ኢነርጂ በአእምሮአችን የተቀመጠውን ቦታ እናስለቅቀዋለን ወይም ከአእምሮአችን ውጪ ይቀመጣል ማለት ነው። እንደ መንፈስ ስለሆነ መግቢያ መንገድ እስኪያገኝ ድረስ ያንዣብባል እንጂ ገብቶ አእምሮአችሁ ላይ ስክት ብሎ ተቀምጦ ኦርደር አይሰጣችሁም፣ አያዛችሁም ማለት ነው። ስለዚህ ፖዚቲቭ ኢነርጂ በመጣ ቁጥር ይህ ኔጌቲቭ ኢነርጂ ቦታውን ሊለቅ ግድ ይለዋል ማለት ነው። ፖዚቲቭ ቲንኪንግ አመለካከት ካላቸው ሰው ጋር መዋል ይህ በጣም ጥሩ ነው። ምክንያቱም እነሱ ፖዚቲቭ ኢነርጂ ወደኛ ባጋቡ ቁጥር ያ ኔጌቲቭ ኢነርጂ ከአእምሯችን ውስጥ እየወጣ ይሄዳል። ፖዚቲቭ የሆኑ ጓደኞችን መያዝ። ኔጌቲቭ ሐሳብ ካላቸው ሰው መራቅ። ብዙ ጊዜ ኔጌቲቭ ሐሳብ ካላቸው ሰዎች ጋር የምንል ከሆነ የኛን ፖዚቲቭ ኢነርጂ እያዳከሙ የራሳቸውን ኔጌቲቭ ኢነርጂ በእኛ ላይ መጫን ስላላቸው ከነዚህ ሰዎች መቆጠብ ዋነኛው ጉዳይ ነው። ከጨለማ ሐሳብ ካለው ከጨለማ ቦታ ላይ ዳርክነስ ስፒሪት ከሚበዛበት ኤሪያ ላይ አለመዋል ወይም ደግሞ ብዙ ጊዜ ከነዛ ሰዎች ጋር አለማሳለፍ ይህን የጨለማ ኃይል ከሰውነታችን ውስጥ ማውጫው መንገድ ነው ማለት ነው። ይህን ካደረግን ወደ ትክክለኛው ፖዚቲቭ ኢነርጂ በአጭር ጊዜ ውስጥ መተን ህይወታችንን አሻሽለን ጥሩ ህይወትን እንኖራለን ማለት ነው። እንግዲህ ይህን ሐሳብ ወይም ደግሞ አቋም ይዛችሁ ያለባችሁን ችግር ብታስተካክሉ ህይወታችሁ፣ ጤናችሁ፣ ገቢያችሁ፣ ብዙ ነገራችሁ ሊለወጥ ይችላል ማለት ነው። ስለዚህ በነገራችን ላይ በቀን ውስጥ የሰው ልጅ ከ60,000 እስከ 70,000 ሐሳቦችን ያመላልሳል ተብሎ ይገመታል። እነዚህ 60,000 እና 70,000 ሐሳቦች የማይረባ ሐሳብ አለ፣ የሚረባ ሐሳብ አለ። ይህንን የሚያውቀው ባለቤቱ የሚያመላለሰውን ሐሳብ ባለቤቱ በተወሰነ ደረጃ ይጽፈው ኔጌቲቭ ይበዛል ፖዚቲቭ ይበዛል ብሎ አመዛዝኖ መፍትሄን የመውሰድ አቅም ያገኛል ማለት ነውና ቶታችን ወሳኝ ነው። የምናስበው ሐሳብ ወደምንሄድበት ቦታ የሚጠቁመን ነው ማለት ነው። ስለዚህ በጣም እናመሰግናችኋለን። ይህን ቅኝት ቲዩብን ሰብስክራይብ አድርጉልን። ክብር ለእናንተ ይሁን። አመሰግናለሁ።